ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር በሴም ድንኳን ይደር። ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች፣ ምዕመናን እንደምን ሰነበታችሁ? ለዚህ ዕለትና ለዚህ ሰዓት ያደረሰን እግዚአብሔር አምላካችን የተመሰገነ ይሁን። የሚያስተምር፣ የሚመክር፣ የሚገስጽ እግዚአብሔር ነው። ሰው መሳሪያ ነው። እግዚአብሔር ስራ የሚሰራበት፣ እግዚአብሔር የሚገለገልበት። ሰው ከራሱ የሆነ ምንም ነገር የለውም። ሁሉ ከእግዚአብሔር ነው። ሁሉ ለእግዚአብሔር ነው። እንደ እግዚአብሔር ፈቃድ ዛሬ የምንማረው እግዚአብሔር በሴም ድንኳን ይደር በሚል ርዕስ ነው። ይህንን ኃይለ ቃል የምናገኘው በኦሪት ዘፍጥረት ምዕራፍ 9 ቁጥር 27 ላይ ነው። የምርቃት ቃል ነው። የበረከት ቃል ነው። ምርቃት፣ በረከት የሚገኘው በብዙ ድካም ነው። ያለ ድካም የሚገኝ ጸጋና በረከት የለም። ይህንን የምርቃት ቃል የተናገረው ጻድቁ ኖህ ነው። እርሱ ስለተመረቀ፣ እርሱ ስለተባረከ የሚመርቀው ሁሉ ምሩቅ ይሆንለት ነበር። የሚባርከው ሁሉ ብሩክ ይሆንለት ነበረ። ጻድቁ ነው ሰው በጠፋበት ዘመን ሰው ሆኖ የተገኘ ነው። ሰው ማለት ሃይማኖት ይዞ ምግባር ሰርቶ የተገኘ ነው። ሃይማኖት የሌለው ምግባር የጎደለው ሰው ተብሎ ይጠራ ዘንድ አይገባውም። ሰውነት ክቡር ነውና፣ ሰውነት ቅዱስ ነውና፣ ሰውነት የተፈጠረው በእግዚአብሔር መልክ በእግዚአብሔር አርአያ ነውና፣ ሰው ከጽድቅ ሲለይ፣ ከሃይማኖት ተለይቶ ሲወድቅ የሰውነትን ክብር ያጠዋል። የሰውነትን ማዕረግ ይገፈፋል። ወገኖች፣ ጻድቁ ኖህ ግን ከነሰውነት ክብሩ የተገኘ በመሆኑ እግዚአብሔር መስክሮለታል። የእግዚአብሔር ምስክርነት ፍጹም ነው፣ ሕጸጽ የለውም።
በዚህ ትውልድ መካከል ጻድቅ ሆነ አይቼሃለሁና አለው እግዚአብሔር። ያ ትውልድ ምን ነበረ? አመፀኛ ትውልድ ነበረ። የማይታዘዝ ትውልድ ነበረ። ከእግዚአብሔር አንድነት ተለይቶ የወደቀ ትውልድ ነበረ። እግዚአብሔርን እንዲጸጸት ያደረገ ትውልድ ነበረ። እግዚአብሔር በምድር ላይ የሰው ልጅ በመፍጠሩ ተጸጸተ ይላል። እግዚአብሔር ሰው እንደሚጸጸተው አይነት ጸጸት የሚጸጸት ሆኖ አይደለም። ነገር ግን የሰው ልጅ እግዚአብሔር ምን ያህል እንዳሳዘነው፣ ምን ያህል እንዳስቀየመው፣ ምን ያህል ቅር እንዳሰኘው የሚያመለክት ኃይለ ቃል ነበረ። ዛሬስ እግዚአብሔር በስንቶቻችን ይደሰት ይሆን? ራስን መጠየቅ ያስፈልጋል። ራስን መመርመር ያስፈልጋል። የመጣነው ራሳችንን ለመጠየቅ ነው። የመጣነው ራሳችንን ለመመርመር ነው። እግዚአብሔር ጻድቁ ኖህ ከሚጠፉት ጋራ እንዳይጠፋ የሚድንበት መርከብ እንዲሰራ እንዳዘዘው ታውቃላችሁ። ኖህ ቀድሞም ለእግዚአብሔር የታዘዘ ነው። አሁንም ለእግዚአብሔር ሲታዘዝ ነው የምናገኘው። 3 ክፍል መርከብ እንደሰራ፣ ቤተሰቦቹን እንዳተረፈ፣ ቤተሰቦቹን እንዳዳነ እንመለከታለን። በእውነት ዛሬ ባል ቢድን ሚስት የምትድን አይመስልም። ሚስት ብትድን ባል የሚድን አይመስልም። ወላጆች ቢድኑ ልጆች የሚድኑ አይመስልም። ልጆች ቢድኑ ወላጆች የሚድኑ አይመስሉም። ምን አይነት ቤተሰብ እንዳለ፣ ምን አይነት ቤተሰብ እንደምንመራ እኛ እናውቀዋለን። ይህን የሚያውቅ አምላክ ጌታ ኢየሱስ ክርስቶስ በወንጌል ዓይንህ ብታሰናክልህ ካንተ አውልቀህ ጣላት፣ 2 ዓይን ኖሮ ወደ ገሃነመ እሳት ከምትወርድ 1 ዓይን ብቻ ኖሮህ ወደ መንግሥተ ሰማያት ብትገባ ይሻልሃል። 2 እጅ ኖሮህ ወደ ገሃነመ እሳት ከምትወርድ 1 እጅ ብቻ ጉንድሽ ሆነ ወደ መንግሥተ ሰማያት ብትገባ ይሻልሃል። 2 እግር ኖሮህ ወደ ገሃነመ እሳት ከምትወርድ አንካሳ ሆነ 1 እግር ብቻ ሆነ ወደ መንግሥተ ሰማያት ብትገባ ይሻልሃል። እጅ ካሰናከለች ቆርጠህ ጣላት፣ እግርህን ካሰናከለች ቆርጠህ ጣላት። ወደኛ ሕይወት ወደ ደካሞቹ ስናመጣው ዓይን የተባለች
የትዳር ጓደኛ ናት። ለሃይማኖት ለምግባር እንቅፋት ከሆነችብህ ተያይዛችሁ ከምትወርዱ ራስን አድን ነው። ሎጥ ራሱን እንዳዳን ሚስቱን ማዳን አልቻለም። የጨው ሐውልት ሆና ነው የቀረችው። እጅ የተባሉ ልጆች ናቸው። ልጆች ለሃይማኖታችሁ እንቅፋት ከሆኑባችሁ ተለዩዋቸው ነው። እግር የተባሉ ዘመድ አዝማድ ናቸው። እንቅፋት ከሆኑባችሁ የነሱ ዝምድና ይቅር። ክርስቶስ እኮ ለኔ ሲል እናቱን፣ አባቱን፣ ወንድም እህቱን፣ ሚስት ልጆቹን ያልተወ ለኔ ሊሆን አይገባውም ነው ያለው። አስቸጋሪነቱን ተመልከቱ፣ ከባድነቱን ተመልከቱ። ጻድቁ ነው ግን ሚስቱ አልተለየችም። በሃይማኖት መሰለችው፣ በምግባር መሰለችው። ልጆቹም አልተለዩትም፣ እንቅፋት አልሆኑበትም። በሃይማኖት መሰሉት፣ በምግባር መሰሉት። ለዚህ ነው ሁሉም ወደሚድኑበት መርከብ የገቡት። የቅዱሳን ቅድስና ጽድቃቸው እንኳን ለሰው ልጅ ለእንስሳት እንኳን ይተርፋል፣ ለአራዊቱ እንኳን ይተርፋል፣ ለአዕዋፋቱ እንኳን ይተርፋል። እንስሳቱ ለዘር የተረፉት በኖህ ሃይማኖት ነው፣ በኖህ ጽድቅ ነው። አራዊቱ ለዘር የተረፉት በእርሱ ጽድቅ ነው። አዕዋፋቱም ለዘር የተረፉት በእርሱ ጽድቅ ነው። ዓለምን ከቅዱሳን ተጠግቶ እንዳይጠቀም በነፍስም በሥጋ ከእንስሳት አንሶ ተገኘ፣ ከአራዊት አንሶ ተገኘ፣ ከአዕዋፋት አንሶ ተገኘ። እኛ ግን የቅዱሳን ቤተሰቦች ነን፣ የቅዱሳን ወገኖች ነን። ከነሱ ተጠግተን እንድናለን ብለን ነው የምናምነው። ኖህን የተጠጉ አልተጎዱምና ከሚጠፉት ጋር አልጠፉምና። እንስሳቱ ኖህን ተከተሉት፣ አራዊቱ ኖህን ተከተሉት፣ አዕዋፋቱ ኖህን ተከተሉት። በእኛ ዘመን ግን መናፍቃን ቅዱሳንን መከተል አቃታቸው። ከቅዱሳን ጋር እግዚአብሔር አለ። እግዚአብሔር ከቅዱሳን ጋር፣ ቅዱሳን ከእግዚአብሔር ጋር መሆናቸውን ዓለሙ አልገባውም። የኖህ መርከብ ለቤተ ክርስቲያን ምሳሌ ናት። ቤተ ክርስቲያንም 3 ክፍል አላት እንደምታውቁት፣ መቅደስ፣ ቅድስት፣ ቅኔ ማህሌት። የኖህን መርከብ የተጠጉ ሁሉ ከጥፋት ከማየ ድምሳሴ እንደዳኑ እናንተን 3 ክፍል ያላትን ቤተ ክርስቲያንን የተጠጋችሁ ሁሉ ትድናላችሁ እንዳትጠራጠሩ። ለአንድ አፍታ እንኳን እንዳትጠራጠሩ። ትምህርቷ ያድናችኋል። ትርጓሜው ምስጢሩ ያድናችኋል። ሥጋውና ደሙ ያድናችኋል። የቅዱስ ገብርኤል ተራዳኢነት ያድናችኋል። የድንግል ማርያም አማላጅነት
ያድናችኋል። የእግዚአብሔር ቸርነት ያድናችኋል። የኖህ መርከብ ለእመቤታችን ለቅድስት ድንግል ማርያምም ምሳሌ ናት። የኖህ መርከብ 3 ክፍል እንደነበራት እመቤታችንን ንጽህናዋ በ3 ወገን ይነገራል። አንደኛ ንጽሐ ሥጋን የሥጋን ንጽህና፣ ሁለተኛ ንጽሐ ነፍስን የነፍስን ንጽህና፣ ሶስተኛ ንጽሐ ልቡናን የልብን ንጽህና አስተባብራ አንድ አድርጋ ይዛ ተገኝታለችና የኖህ መርከብ የተጠጓትን ሁሉን እንዳዳነች እነዚያ እንዲድኑ ምክንያት እንደሆነች ለዓለሙ ሁሉ መዳን ምክንያት ሆና የተገኘች እመቤታችን ቅድስት ድንግል ማርያም ናት። ብፁዕ አባታችን አቡነ ጎርጎርዮስ ለእግዚአብሔር የማዳን ሥራ መሳሪያ ሆና ተገኝታለች። የእግዚአብሔርን የማዳን ሥራ በምንናገርበት ጊዜ ድንግል ማርያምን ወደ ጎን መተው አይቻልም። ምክንያቱም ወልዳ ያስገኘች ናት፣ አዝላ የተሰደደች ናት። በማስተማር ጊዜው ከአገር አገር አብራ የተንከራተተች ናት። በተሰቀለበትም ዕለት ከእግረ መስቀሉ አልተለየችም ብለው እመቤታችንን ይገልጿታል። እውነትም ኢየሱስ ክርስቶስ ዓለሙን አዳነ። እንዴት አድርጎ ነው ያዳነው? በቀራንዮ ኮረብታ በመልዕልተ መስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ ነፍሱን አሳልፎ በመስጠት ነው። ያን የዳንበትን ሥጋ የነሳው ከእመቤታችን ነው። ያን የዳንበትን ደም የቀዳው ከእመቤታችን ነው። ያን ስለኛ በመስቀል ላይ አሳልፎ የሰጠውን ነፍስ የነሳው ከእመቤታችን ነው። ለዚህ ነው ብፁዕ አባታችን አቡነ ጎርጎርዮስ ለእግዚአብሔር የማዳን ሥራ መሳሪያ ሆና ተገኘች። ለኖህና ለቤተሰቦቹ መርከቧ ምክንያተ ድኂን እንደሆነች ለእኛም ምክንያተ ድኂን የሆነችን እመቤታችን ቅድስት ድንግል ማርያም ናት። ጻድቁ ነው ከጥፋት ውሃ በኋላ ቤት ልስራ ዘር ልዝራ አላለም። ተግባረ ሥጋ አላስቀደመም። ተግባረ ነፍስን ነው ያስቀደመው። መንፈሳውያን እንዲህ ናቸው። ተግባረ ነፍስን ያስቀድማሉ። ፈቃደ ሥጋቸውን ለፈቃደ ነፍሳቸው ያስገዙ ናቸውና እኛ ግን ፈቃደ ሥጋችን ስለገዛን የፈቃደ ሥጋችን ባሮች በመሆናችን ተግባረ ነፍስን ከረሳን ሰንብተናል። ወገኖች የሚኖርበት ቤት የለውም፣ ቤት ልስራ አላለም። የሚበላው የለውም፣ ዘር ልዝራ አላለም። ለእግዚአብሔር መሠዊያ ነው የሰራው። ከንጹሐን እንስሳት ወገን መስዋዕት አቀረበ። እግዚአብሔር በባህሪው ንጹሕ ስለሆነ ንጹሕ መስዋዕት ቢያቀርቡለት ይወዳል ብሎ እንደ አቤል ንጹሕ መስዋዕት አቀረበ። ዋዜነው እግዚአብሔር መዓዛ መስዋዕቱ ለኖህ ይላል። እግዚአብሔር የኖህን የመስዋዕቱን መዓዛ አሸተተ ይላል። አሸተተ ማለት ወደደ፣ ፈቀደ፣ ተቀበለ ማለት ነው። ለመሆኑ እኔና እናንተ እግዚአብሔር የሚወደው ምን ነገር አለ? እግዚአብሔር የሚፈቅደው ምን ነገር አለ?
እግዚአብሔር የሚቀበለው ምን ነገር አለ? ጸሎታችንን ይወደው ይሆን? ስብከታችንን ይወደው ይሆን? መዝሙራችንን ይወደው ይሆን? ልመናችንን፣ ምህላችንን፣ አስተምቆታችንን ይወደው ይሆን? ቅዳሴያችንን ይወደው ይሆን? ማህሌታችንን ይወደው ይሆን? በዚህ መሰብሰባችንን ይወደው ይሆን? እንዲወደው ምን እናድርግ? ምን እናድርግ? ዓይን የሚሞላ ሕይወት ይኑረን። እግዚአብሔር የሚያየው ሕይወት፣ ለእግዚአብሔር የዓይን ማረፊያ የሆነ ሕይወት ይኑረን። አቤል መስዋዕት ባቀረበ ጊዜ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል። ወደ አቤል ብቻ አይደለም፣ ወይም ወደ መስዋዕቱ ብቻ አይደለም፣ ወደ አቤልም ወደ መስዋዕቱም ነው የተመለከተው። ወደ አቤል ቢመለከት የዋህ፣ መስዋዕቱን ቢመለከት ንጹሕ። ጸሎትም ለእግዚአብሔር የሚቀርብ መስዋዕት ነው። መዝሙር መስዋዕት ነው። ምስጋና መስዋዕት ነው። ንጹሕ ነው ወይ? የእኛስ ልብ ንጹሕ ነው ወይ? የዋህነትን፣ ገርነትን፣ ትህትናን ገንዘብ አድርገን ተገኝተናል ወይ? እኛ እኮ የሃይማኖት ትምህርት ዕውቀቱ አልጎደለንም። የጎደለን ሕይወቱ ነው። የጎደለን ኑሮ ነው። ወገኖች፣ የኖህ ሕይወቱ የሚታይ ነበረ በእግዚአብሔር ዘንድ። መስዋዕቱም የሚታይ ነበረ። እግዚአብሔር ተቀብሎ ዝም የሚል አምላክ አይደለም። ዝም የሚል አምላክ አይደለም። ጸሎታችንን ሰምቶ ልመናችንን ተቀብሎ አስራታችንን ተቀብሎ ዝም የሚል አምላክ አይደለም። የኖህን መስዋዕት ተቀብሎ ዝም አላለም። የአዳምን ቃል ኪዳን አጸናለት። ኖህ ባይኖር ኖሮ ትውልድ ተቋርጦ ነበረ። ይህን አስባችሁ ታውቃላችሁ? ይህን አስባችሁ ታውቃላችሁ? ትውልድ እኮ የቀጠለው በኖህ ምክንያት ነው። በኖህ ሃይማኖት፣ በኖህ ምግባር፣ በኖህ ጽድቅ፣ በኖህ ቅዱስነት ነው ትውልድ የቀጠለው እንጂ ሁሉ ጠፍቶ ኖህና ቤተሰቦቹ ብቻ ቀርቶ ነበር። የአዳም ቃል ኪዳን ብዙ ተባዙ ምድርን ምሏት የሚል ነበር። በኃጢአት ምክንያት ምድር ባዶዋን ቀረች። ምድር ባዶዋን ቀረች። ስለዚህ እግዚአብሔር የኖህን መስዋዕት ከተቀበለ በኋላ ብዙ ተባዙ ምድርን ምሏት አለ። ኖህ ግን አዘነ፣ አልተደሰተም። ለምንድን ነው ያዘነው? ወገኖች፣ ለምንድን ነው ከልቡ ያዘነው? እግዚአብሔር ሆይ ብንበዛ ምድርን ብንመላ ምን ይጠቅማል? ምን ያደርጋል? እኛ እንደሆነ ኃጢአት ከመስራት አናርፍም፣ በደል ከመፈጸም አናርፍም፣ አንተም ከመቅጣት አታርፍም። ምድርን ከመላናት በኋላ ልክ እንዳሁኑ ጥርቅ አድርገን የምታጠፋን ከሆነ ምን ጥቅም አለው? አያችሁ፣
እኔ ደካማ ነኝ፣ ኃጢአትን ከመስራት አላርፍም ብለን ለእግዚአብሔር እጃችንን ስንሰጥ ኃጢአት እንዳንሰራ ይከለክለናል። በደል እንዳንፈጽም ይከለክለናል። እግዚአብሔር አጥር ሆኖ ይጠብቀናል። በሕጉ አጥርነት፣ በትእዛዙ አጥርነት ይጠብቀናል። ብቻ እኛ ራሳችንን ለእግዚአብሔር እንስጥ። እግዚአብሔር ምንድን ነው ያለው? ሁለተኛ ምድርን አላጠፋም፣ የሰውን ዘር አላጠፋውም። እንኳን የሰውን ዘር እንስሳቱን፣ አራዊቱን፣ አዕዋፋቱን አላጠፋቸውም ብሎ ቀስተ ደመናን ምልክት አድርጎ ሰጠው። ቀስተ ደመና የእመቤታችን የቅድስት ድንግል ማርያም ምሳሌ ናት። ቀስተ ደመና በእግዚአብሔርና በኖህ መካከል የተዘረጋች፣ በእኛና በእግዚአብሔር መካከል የተዘረጋች የአዲስ ኪዳን ቀስተ ደመና የምህረት ቃል ኪዳን ምልክት እመቤታችን ቅድስት ድንግል ማርያም ናት። በመካከል ድንግል ማርያም እስካለች ድረስ አንጠፋም። ይህንን ልናስብ ያስፈልጋል ወገኖች። ኖህ ተግባረ ነፍሱን ከፈጸመ በኋላ ወደ ተግባረ ስጋው ተመለሰ ይላል። አሁን እኛ 24 ሰዓት ለስጋችን የምንሮጠው ተግባረ ነፍሳችንን ጨርሰን ነው? ጨርሰናል? ፈጽመናል? ጻድቁ ነው ወደ ተግባረ ስጋ የተመለሰው ተግባረ ነፍሱን ከፈጸመ በኋላ ነው። የወይን ሐረግ ተከለ፣ ፍሬው ደረሰ። የወይን ጠጅ ጨመቀ፣ ቢጠጣው ተጣላ፣ ከበደ፣ ከአቅሙ በላይ ሆነ፣ እርቃኑን ተዘረረ። ለካ ጻድቃንም ይሰክራሉ እንዴ? አንዳንድ ቀን ጆሮ እስኪግል ብጠጣ ችግር የለውም ወይ እንዳትል፣ በቅዱሳን ሕይወት ላይ የምናየው ሁሉ ለበጎ ነው፣ ለበጎ ነው። ለምሳሌ ያህል ቅዱስ ጳውሎስና በርናባስ በቅዱስ ማርቆስ ምክንያት ተጣልተው ተለያዩ። ዝርዝር ውስጥ አልገባም። ለካ እነሱም ይጣላሉ እንዴ? እንግዲህ እኔም ከሚስቴ ጋር ብጣላ ችግር የለውም፣ ተጣልቼ ብለያይ፣ ከወንድሜ ጋር ተጣልቼ ብለያይ ችግር የለውም እንዳትሉ። የእኛ ጸብ የክፋት ነው። የቅዱሳኑ ግን ለበጎ ነው። እንዴት? ቅዱስ ጳውሎስና በርናባስ በምክንያት ሳይጣሉ ሳይለያዩ አንድ ቦታ ሆነው ቢያስተምሩ ሃይማኖት ይጸናል እንጂ አይሰፋም፣ ሁሉ ጋር ይዳረሳል። እግዚአብሔር ግን ሃይማኖት እንዲሰፋ ከሁሉ ዘንድ እንዲዳረስ በምክንያት ጳውሎስና በርናባስ ተጣልተው እንዲለያዩ አደረገ። ቅዱስ ጳውሎስ በአንድ አቅጣጫ ሲሰብክ፣ በርናባስ ደግሞ በሌላ አቅጣጫ ሲሰብክ ሃይማኖት ሰፋ አልሰፋም? ስለዚህ የእነርሱ ጸብ ለምንድን ነው? ለበጎ ነው ማለት ነው። የእኛስ የክፋት ነው። ኃጢአተኞችንና በደለኞችንና ጻድቁ ኖህን የጠጣው የወይን ጠጅ ከብዶት እርቃኑን መዘረሩ ለበጎ ነው። የሚገርመው ነገር ከሦስቱ ልጆቹ
አንዱ የአባቱን ገመና አየ፣ አልሸፈነው፣ አልጋረደው። አይቶ ለማውራት ቸኮለ። እንደምታውቁት ሴም፣ ካም፣ ያፌት የሚባሉ ልጆች ነበሩት ኖህ። ይህን ያደረገው ሴም አይደለም፣ ያፌትም አይደለም፣ ካም ነበር። ካም የአባቱን ገመና አየና ለማውራት ቸኮለ። አባቱን አልሸፈነውም። ልክ እንደኛ የሚስቱን ገመና የሚሸፍናል፣ የሚስቱን ገመና የሚከድናል፣ የባሏን ገመና የምትሸፍናለች፣ የምትከድናለች፣ የወንድሞቻቸውን የእህቶቻቸውን ገመና የሚሸፍኑ አሉ። አሁን በእኔ ላይ አንድ ደካማ ነገር ብታዩብኝ ትሸፍኑልኛላችሁ? ትጋርዱልኛላችሁ? ወይስ ሶሻል ሚዲያ ላይ ታሰጡኛላችሁ? ተመልከቱ። እኔና እናንተ ካምን ነው የምንመስለው። ወጥቶ ለወንድሞቹ ለሴምና ለያፌት ነገራቸው። ሴምና ያፌት ምን እናድርግ አሉ። የጽድቅ መጀመሪያው ምን እናድርግ ነው። ምን እናድርግ አሉ። ከትከሻቸው ላይ ሸማ አድርገው ወደፊት እንዳይሄዱ ሊያዩ ነው። የአባታችንን ገመና ማየት የለብንም አሉ። አይገባም አሉ። ወደ ኋላ እየተራመድን ሄደን ሸማውን ወርወር አድርገን እናልብሰዋል። ወደ ኋላ ስንሄድ ተደነቃቅፈን ብንወድቅ ሰላም እንውደቅ እንጂ የአባታችንን ገመና አናይም ብለው ተመልከቱ። ያሉትን አደረጉ። እንደምታውቁት ወደ ኋላ ዘወር ብለው አላሉ። ለምን? አይ አሁን ተሸፍኗል እንዴ ያላሉ። ምናልባት ያልተሸፈነ የአካሉ ክፍል ቢኖርስ ብለው አሰቡ። ገባቸው እና ተመልሰው ወጡ። ጻድቁ ነው ከወደቀበት ተነሳ፣ ነቃ። ታናሹ ልጁ ያደረገበትን አወቀ ይላል። ረድኤተ እግዚአብሔር አልተለየውምና። ከዚያስ የሚረገመውን ረገመ፣ የሚመረቀውን መረቀ። ዛሬስ ማን ይሆን የሚረገም? ማን ይሆን የሚመረቅ? ካህን የሚመርቀው ማን ይሆን? አባት እናቱ የሚመርቀው ማን ይሆን? ጎረቤት የሚመርቀው ማን ይሆን? መንገደኛ የሚመርቀው ማን ይሆን? በየመስሪያ ቤቱ የሚመረቅ ማን ይሆን? የምርቃት ድምፅ ከራቀን ሰንብቷል። የምርቃት ቃል ከራቀን ጠፍቷል። እኛም ሌላውን እንረግማለን፣ ሌላውም እኛን ይረግማል። እስከ መቼ ነው እርግማንን ተሸክመን የምንኖረው? መርገመ ጌባልን ተሸክመን የምንኖረው እስከ መቼ ነው? በረከተ ገሪዛንን የምንሸከመው መቼ ነው? ከነአን ርጉም ይሁን ለወንድሞቹም የባሪያዎች ባሪያ ይሁን። እንዲህም አለ፣ የሴም አምላክ እግዚአብሔር ይባረክ፣ ከነአንን የእነርሱ ባሪያ ይሁን። እግዚአብሔርም ያፌትን ያስፋ፣
በሴምም ድንኳን ይደር። ከነዓንም ለእርሱ ባሪያ ይሁን ይላል። የአባቱን እርቃን ያየው በንባቡ ካም ነው። ካም ርጉም ይሁን ሳይ ጻድቅ ሆኖ ለምን ከነዓን ርጉም ይሁን አለ? ለመሆኑ ከነዓን የማን ልጅ ነው? የሴም ልጅ ነው? አይደለም። የያፌት ልጅ ነው? አይደለም። የካም ልጅ ነው? አዎ የካም ልጅ ነው። ታዲያ አባት ባጠፋ ልጅ ይቀጣል? አባት ባጠፋ ልጅ ይረገማል? ልጅ የአባቱን ኃጢአት ይሸከማል? አይሸከምም። እግዚአብሔር በነቢዩ በሕዝቅኤል አድሮ በምዕራፍ 18 ላይ ልጅ የአባቱን ኃጢአት አይሸከምም ብሏል። ታዲያ ጻድቁ ኖህ ተሳስቶ ነው እንዴ አባቱን ትቶ ልጁን የረገመው? ተሳስቶ አይደለም፣ አይሳሳትም። ጻድቅ ነው፣ አይሳሳትም። ረድኤተ እግዚአብሔር አልተለየው፣ አይሳሳትም። ታዲያ ለምን ከነዓን ረገመው? በመጀመሪያ የኖህን እርቃን ያየው የአያቱን እርቃን ያየው ከነዓን ነው። አይቶ አያቱን አልጋረደውም፣ አልሸፈነውም። ወደ አባቱ ሄዶ እና አንድ ነገር ላሳይህ ስትደርስ ታየዋለህ ብሎ ወስዶ አድርሶ አሳይቶታል። ካመ ለአባቱ እንቅፋት ሆነ፣ ለአባቱ መሰናክል ሆነ። ክርስቶስ በወንጌል ወዮ ስለ ዓለም ማሰናከያ ሳይመጣ አይቀርም፣ በእርሱ ምክንያት ማሰናከያ ለሚመጣበት ለዚያ ሰው ወዮለት ብሏል። አደራችሁን ለሰው እንቅፋት እንዳትሆኑ፣ ለሰው መሰናክል እንዳትሆኑ። የራሳችን መጥፋት ሳያንስ ሌላውንም ይዘን አንጥፋ። የራሳችን መውደቅ ሳያንስ ሌላውንም ይዘን እንዳንወድቅ። በተለይኛ እናንተን ይዘን እንዳንጠፋ እፈራለሁ። እናንተን ይዘን እንዳንወድቅ እፈራለሁ። ጸልዩልን። ጻድቁ ካህን ዘካርያስ ወደ ቤተ መቅደስ ገብቶ መስዋዕት ሲያሳርግ ሕዝቡ ከውጭ ሆነው ይጸልዩለት ነበር ይላል። የአባታችንን ጸሎት ስማው፣ ልመናውን ተቀበለው፣ መስዋዕቱን ተቀበለው እያለ ጸልዩልን። ምዕመናን አትፍረዱብን፣ ጸልዩልን። ስናገለግላችሁ እግዚአብሔርን ስናገለግል ጸልዩልን። መስቀሉን በመጨበጣችን ጸልዩልን። ሥጋ ወደሙ ስለምንፈትት ጸልዩልን። እንኳን እኛ ሐዋርያው ቅዱስ ጳውሎስ የምእመናን ጸሎት አስፈልጎት እግዚአብሔር የቃሉን ምስጢር እንዲገልጥልን ደጃፉን እንዲከፍትልን ጸልዩልን ይል ነበር። እኛ ብቻ አይደለንም ለእናንተ የምንጸልየው፣ እናንተም ለእኛ ልትጸልዩልን ይገባል። እንዲህ አይነቱን ጸሎት እግዚአብሔር ይሰማዋል፣ እግዚአብሔር ይቀበለዋል። ማናችንም እንቅፋት እንዳንሆን፣ መሰናክል እንዳንሆን፣ እናንተም ለእኛ እንቅፋቶች እንዳትሆኑ፣ መሰናክሎች እንዳትሆኑ። ከነዓን ለአባቱ ለካም እንቅፋት እንደሆነበት መሰናክል እንቅፋት እንዳትሆኑ፣ ልጆች ለወላጆቻቸው እንቅፋት እንዳይሆኑ፣ መሰናክል እንዳይሆኑ እርስ በርስ እየተደነቃቀፍን ነውና፣ እርስ በርስ እየተደነቃቀፍን ነው። ከነዓን
ለአባቱ እንቅፋት በመሆኑ ነው እርግማንን የተሸከመው። ጌታ ነበረ ግን የባሪያዎች ባሪያ ይሁን ተባለ። ባሪያ ይሁን ቢባል እንኳን ይሻል ነበረ። የባሪያዎች ንገሩ ባሪያ ይሁን ነው የተባለው። ከዚህ ታሪክ ምንድን ነው የምንማረው? ኖህ የማን ምሳሌ ነው? ሴምና ያፌት የማን ምሳሌ ናቸው? ካምና ከነዓን የማን ምሳሌ ናቸው? ጻድቁ ኖህ ወገኖች የክርስቶስ ምሳሌ ነው። አይደንቅም? አልታደልንም እንጂ እኛም የክርስቶስ ምሳሌዎች ነበር። ክርስቲያን ማለት ክርስቶስን የመሰለ ማለት ነው። እናንተ ወንዶች ክርስቶስን ነው የምትመስሉት። እናንተ ሴቶች ክርስቶስን ነው የምትመስሉት። መልካችሁን እንዳታጠፉ፣ ውበታችሁን እንዳታጠፉ፣ ደምግባታችሁን እንዳታጠፉ ወገኖች። ቅዱስ ጳውሎስ ምንድን ያለው ለቆሮንቶስ ሰዎች? እኔ ክርስቶስን መስዬዋለሁ፣ እናንተ ደግሞ እኔን ምሰሉ። የመጀመሪያው ደረጃ ቅዱሳንን መምሰል ነው። ቅዱሳንን ስንመስል ክርስቶስን ወደ መምሰል እናድጋለን ማለት ነው። ለዚህ ነው እኔ ክርስቶስን መስዬዋለሁ፣ እናንተ ደግሞ ማንን ምሰሉ አለ ቅዱስ ጳውሎስ? እኔን ምሰሉ። ቅዱሳን ነቢያትን እንምሰል፣ ቅዱሳን ሐዋርያትን እንምሰል፣ ቅዱሳን ጻድቃንን እንምሰል፣ ቅዱሳን ሰማዕታትን እንምሰል። ለምንድን ነው ጻድቁ ኖህ በዚህ ታሪክ ውስጥ የክርስቶስ ምሳሌ የሆነው? ጻድቁ ኖህ በወይን ምክንያት እርቃኑን በአደባባይ እንደታየ መድኃኔዓለም ክርስቶስ ስለኛ ኃጢአት በአደባባይ ልብሱን ተገፎ እርቃኑን ቆመ። እርቃኑን በመስቀል ላይ ተሰቀለ። ይህንን ነው የሚያመለክተው። ካምና ከነዓን የጻድቁን የኖህን እርቃኑን አይተዋልና ለአይሁድ ምሳሌዎች ናቸው። እንዴት? አይሁድም የክርስቶስን ልብሱን ገፈው እርቃኑን አይተውታልና፣ እርቃኑን በመስቀል ላይ ሰቅለው አይተውታልና፣ ተዘባብተውበታልና። ሴምና ያፌትስ የማን ምሳሌዎች ናቸው? የፀሐይና የጨረቃ። ሴምና ያፌት ጻድቁን ኖህን አልብሰው እንደጋረዱት እንደሸፈኑት፣ አይሁድ በክፋት በጭካኔ እርቃኑን በሰቀሉት ጊዜ ፀሐይ ምን ሆነች? ጨለመች። ጋረደችው ማለት ይሄ ነው። አለበሰችው ማለት ይሄ ነው። ጨረቃስ ጥቁር ደም መሰለች። ጋረደችው፣ ሸፈነችው። ከዋክብትስ ረገፉ፣ ብርሃናቸውን ከለከሉ፣ ሸፈኑት፣ ጋረዱት። እኛ ማንን ነው የምንመስለው? እውነተኛውን መልካችንን አጥፍተን ማንን ነው የምንመስለው? ሴምን ነው የምንመስለው? ያፌትን ነው የምንመስለው? ወይስ ካምን? ወይስ ከነዓንን? እግዚአብሔር በሴም ድንኳን ይደር። እግዚአብሔር የያፌትን ሀገር ያስፋ። እግዚአብሔር
በሴም ድንኳን ይደር ማለት ምን ማለት ነው? ለጊዜው በአብርሃም ድንኳን ይደር ማለት ነው። እግዚአብሔር በአብርሃም ድንኳን አላደረ። ቅድስት ሥላሴ በሶስት ሰው ተመስለው ወደ አብርሃም ድንኳን ገቡ። አብርሃም ሰገደላቸው፣ ተቀበላቸው፣ አስተናገዳቸው። ከዚያስ ሁለቱን ሸኘ ይላል አብርሃም። ሁለቱን ሸኘ። አንዱ የት ሄደ? ከድንኳኑ ቀረ። ሁለቱ ተሸኙ የተባሉ አብ መንፈስ ቅዱስ፣ በድንኳኑ ቀረ የተባለ ወልድ። የአብርሃም ድንኳን የድንግል ማርያም ምሳሌ ናት። ከሦስቱ አካላት በማኅፀኗ ድንኳን ያደረ ማን ነው? ወልድ፣ አካላዊ ቃል ኢየሱስ ክርስቶስ። አያችሁ፣ እግዚአብሔር በሴም ድንኳን ይደር ማለት ለጊዜው በአብርሃም ድንኳን ይደር፣ ለፍጻሜው በድንግል ማርያም ማኅፀን ይደር። በማኅፀኗ አደረ፣ በማኅፀኗ አደረ። እመቤታችን ልጇ ወዳጇ ኢየሱስ ክርስቶስ በማኅፀኗ ሆኖ ሲመሰገን ትሰማ ነበር። አይደንቅም? ጆሮዋን ወደ ሆዷ አዘንብላ ምስጋና ትሰማ ነበር፣ ቅዳሴ ትሰማ ነበር። ከማኅፀኗ ማህሌት ትሰማ ነበር። ወገኖች በመሆኑስ ከጸወርተ መንበሩ ከኪሩቤል ትበልጣለች። ኪሩቤል የሚሸከሙት መንበሩን ነው፣ ዙፋኑን ነው። እሷ በማኅፀኗ የተሸከመችው እርሱን ነው፣ አካላዊ ቃል ነው። እመቤታችን ከአጠንተ መንበሩን ከሚያጥኑ ከሱራፌል ትበልጣለች። እነርሱ እኮ እርሱን አይደለም የሚያጥኑት። ሱራፌል 24ቱ ካህናተ ሰማይ ምኑን ነው የሚያጥኑት? ንገሩኝ። መንበሩን ነው የሚያጥኑት። እርሷስ እርሱን አጠነችው። በምን ማይጠንት? በንጽህናዋ ማይጠንት፣ በቅድስናዋ ማይጠንት፣ በድንግልናዋ ማይጠንት አጠነችው። እመቤታችን ቅድስት ድንግል ማርያም ተመልከቱ፣ ጽርሐ አርያምን ሆና ነው የተገኘችው። ቅዱስ ያሬድ በአንቀጸ ብርሃን ድርሰቱ በአርያም በሰማይ ባለ አርያም ፈንታ በምድር ላይ አርያምን ሆነሽ የተገኘሽ ይላታል። ጽርሐ አርያምን ሆና ነው የተገኘችው እመቤታችን ቅድስት ድንግል ማርያም። ጽርሐ አርያም ማለት የእሳት መንበሩ ያለበት ነው። 7ቱ የእሳት መጋረጃዎች ያሉበት፣ ኪሩቤል ያሉበት፣ ሱራፌል ያሉበት፣ ይሄንን ሆና ነው እመቤታችን ቅድስት ድንግል ማርያም የተገኘችው። ጽርሐ አርያም ወገኖችን ከ7ቱ ባለማለት ጸንተው ከሚኖሩ ሰማያት አንዱ ነው። እመቤታችን ምሳሌዋ ጽርሐ አርያም ብቻ አይደለም፣ የተቀሩት 6ቱም ሰማያት ወገኖች ምሳሌዎቿ ናቸው። ጽርሐ አርያም ለማኅፀኗ ምሳሌ ከሆነ ስድስቱስ እንዴት ይሆናሉ ብንል እመቤታችን አንደኛ ድንጋሌ ሥጋን፣ ሁለተኛ ድንጋሌ ነፍስን፣ ሶስተኛ ድንጋሌ ልቡናን፣
አራተኛ ንጽሐ ሥጋን፣ አምስተኛ ንጽሐ ነፍስን፣ ስድስተኛ ንጽሐ ልቡና አስተባብራ በእነዚህ ከብራ ተገኝታለችና ጽርሐ አርያም በተቀሩት ስድስቱ ሰማያት ታጥራ ታፍራ ተከብራ እንደምትኖር እመቤታችንም በእነዚህ በሶስቱ ታጥራ ታፍራ ተከብራ የምትኖር ናት። ይበቃና የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን።
በቃል ልመራኝ ሕይወት እንዳገኘ ዋለ ነፍሴ ድካሜን ታውቃለህ አምላክ
የሚመስል ውለታው ልዩ ነው ከአእምሮ በላይ ምስጋናው የበዛ በምድርም በሰማይ ዘምሩለት 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 በጎን አርሱን ፍምለት ስሉስ ቅዱስ በሉ እንደ መላእክት ባህሩ
በሰው ሀገር ስኖር ሰው ጠፍቶ ከጎኔ ባልንጀራ ሆነሽ የሌሊት ብርሃኔ ተስፋዬን አብዝተሽ ጥሜን አስታገሽው በብዙ በረከት ጎጆ ምሽን ቢጠሩ የማትጠገቢ የመንገድ ስቀለሽ ነፍስ መጋቢ ምስጋናሽ ይብዛልኝ ስምሽን ቢጠሩ ምሽን ቢጠሩ የመንገድ ስቀለሽ ነፍስ መጋቢ ምስጋናሽ ይብዛልኝ ፍጹም ኑሮ ነሽ ስምሽ ጣዕም ያለው ሐዘኔ ቢበዛ በአንቺ እጽናናለሁ የዓለም እርካታ የሰላም ውድነሽ ጊዜ ለባለው ሰው አይጨክንም ልብሽ ምሽን ቢጠሩ የማትጠገቢ የመንገድ ስቀለሽ ነፍስ መጋቢ ምስጋናሽ ይብዛልኝ ወደ ቤት አመስግኗት ሁላችሁ የማትጠገቢ የመንገድ ስቀለሽ ነፍስ ምስጋናሽ ይብዛልኝ ወደ ቤት ግቢ የዓለም አለመት ጽሕፈት ያለብሽ የሕይወት ፊደል ጽድቅ የተማርኩብሽ ቢያነቡሽ አታልቂ ሚስጥርሽ የጠፋ ስምሽ ማራኪ ነው ከልብ የማይጠፋ ምሽን ቢጠሩ የማትጠገቢ የመንገድ ስቀለሽ ነፍስ መጋቢ ምስጋናሽ ይብዛልኝ ወደ ቤት አመስግኑ ምሽን ቢጠሩ የማትጠገቢ የመንገድ ስቀለሽ ነፍስ መጋቢ ምስጋናሽ ይብዛልኝ ወደ ቤቴ መልአኩ ገብርኤል እርዳኝ ባሪያህን መልአኩ ገብርኤል እርዳኝ ባሪያህን ናፍቄያለሁና በረከትህን መልአኩ ገብርኤል እርዳኝ ባሪያህን መልአኩ ገብርኤል እርዳኝ ባሪያህን ናፍቄያለሁና በረከትህን ናፍቄያለሁና በረከትህን ናፍቄያለሁና አንድ የመጨረሻ እንዘምርና እናበቃለን። በደንብ አመስግኑ። ደስ ያለው ቢኖር ማንን ያመስግን ይላል። እልል በሉ በአንድነት ዘምሩ አመስግኑ ለክብሩ ዘምሩለት እንደ እግዚአብሔር ያለ ማንም የለም። እልል በሉ በአንድነት ዘምሩ አመስግኑ ለክብሩ ዘምሩለት እንደ እግዚአብሔር ያለ ማንም የለም። በኃጢአት ባርነት ስንኖር ተገዝተን ከቤቱ ስንርቅ ትእዛዙን አፍርሰን አይዞህ እንላለን ጠላቶቹ ካህን ውለታው ብዙ ነው ክብር ለእሱ ይሁን
ያደርሰን